አዝመራዎች ወይም ጥራጥሬዎች በአረብ ሀገር በተለያዩ ዙሪያ ይገኛሉ። ታዲያ እኛ ሀበሻዎች የሀገራችንን አዝመራዎችም ሆነ ማንኛውንም ነገር እንኳን በዓይናችን በእጃችን ቀርቶ አይደለም በፎቷቸው እናውቃለን። ታዲያ ከነዛ መካከል ዛሬ የስንዴ አይነትን ወይም ደግሞ የአጃ ዘር አይነትን እንዴት ሰርተን መጠቀም እንዳለብን የምናይ ይሆናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። ብያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርግልን። ሮመዳን እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ፣ እናንተም ጋር በያላችሁበት አማን ሰላም አላህ ያደርጋችሁ እያልኩኝ ዛሬ ደግሞ የሀገራችን የስንዴ አይነት ዘር ወይም ደግሞ በዚህ ሀገር ልሱን አስሮ ወይም ደግሞ ማካሮኒ ብለው ይጠሩታል። እንግዲህ ስማቸው የተለያየ ነው በአረብ ሀገር። ስለዚህ ዛሬ ደግሞ ሰሞኑን በአሳቡን ጉሳ ዙሪያ ወረድ ብላችሁ ቪዲዮውን አይታችሁት ከሆነ ያላያችሁት ማየት ትችላላችሁ። ግን ሰቦነ አሳምቡሳ ሰርቼ አሳይቻችሁ ነበር። ዛሬ ደግሞ እንግዲህ ከዚህ ከስንዴ ዘር አይነት ጋር ምን አይነት ጣፋጭ የሆነ ምግብ ሰርተን እንደምንጠቀም አብረን የምናይ ይሆናል። ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ። እኔም ይህንን ቪዲዮ እስከ መጨረሻ አይታችሁ ሰርታችሁ ሞክሩት። እስኪ ወደ አሰራሩ እንግባ፣ አብረን እንስራ። እስኪ ምን ይመስላል የሚለውን አብረን ከዚህ ጀምሬ የማሳያችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት ነጭ ሽንኩርትና ፍልፍል ነው ፍልፍል ሀዋር ይቅርታ። እዚህ ጋር እንግዲህ መሽሩም ነው። እዚህ ጋር ደግሞ ዶሮ እንትን ሽንኩርት ነው። እዚህ ጋር ደግሞ ዶሮውን በዚህ መልኩ በትናንሽ አድርጌ ከትፈዋለሁ ማለት ነው። እዚህ ጋር እንግዲህ የስንዴው አይነት ዘር ነው የማሳያችሁ። ይሄን ይመስላል እንግዲህ ስዘረግፈው፣ ያው የሀገራችን ስንዴ ማለት ነው። እንደሱ አይልም ፍሬው ራሱ ማለት ነው። ከዛ በደንብ አድርገን እናጥባለን ማለት ነው። እንደምታዩት በደንብ መታጠብ አለበት። ምክንያቱም ያው ታሽገው ቢመጡ እንትን ብለው ነው የሚመጡት እና ያው ልቃይ ምናምን ግን ማሻላ የለውም። ግን እንደዛ የሚያምር አድርገን አጥበን ጨርሰን ከዛ ምን እናደርጋለን? እናገነፍለዋለን፣ እናበስላለን። መጀመሪያ ብቻውን እናበስለዋለን ማለት ነው። ከላይ እንደዚህ አረፋውን እንገፍና እናስወግዳለን ማለት ነው። ስናበስለው አረፋውን ግዴታ ማስወገድ ያለብን። ከዛም በኋላ እንደዚህ እያደረግን እየገፈፍ ንጹህ እስከሚሆን ድረስ እየገፈፍን እናበስለዋለን ማለት ነው። እንደምታዩት ይሄንን እንትን ማለት አለው እየበሰለ እየመጣ ነው ማለት ነው። እንግዲህ እንደዚህ እናደርግና ሽንኩርታችንን ከዛ እናቁላላለን። የሚበቃንን ያህል ዘይት እንጨምርና ማለት ነው። እንደዚህ አድርገን ሽንኩርታችንን በደንብ ጥብስ አድርገን እናቁላላለን እላችኋለሁ። ቤተሰቦቼ ተከታተሉ እስከ መጨረሻው ድረስ የትም እንዳከዱ። ከዛ ነጭ ሽንኩርታችንን እና ቃሪያ የሚያቃጥለው ፍልፍል ሀወር እንጨምራለን ማለት ነው። ከዛ ቅመማችንን እናዘጋጅና ከዛ ቅመሞቻችንን እንትን እንላለን። ይሄ ዶሮ ነው የጨመርኩት፣ ከትፌ ያዘጋጀሁት ዶሮ ነው። ዶሮውን አብረን እንደዚህ አድርገን እናቁላለዋለን። እንደምታዩት በዚህ መልኩ አቁላልቼዋለሁ ማለት ነው። ከዛ ይሄንን እንጨምራለን ማለት ነው። ይሄ እንግዲህ ሰቦነ ነው እንደምታዩት ይህን ይመስላል ማለት ነው። እንግዲህ ይሄ ነገር በነገራችን ላይ እንግዲህ ቅመሞችን እዛ አዘጋጅቻለሁ። ቅመሞችን ከዛ ጨው፣ ፋብሪካ እና ሰኑድ አርጌ ጨምሬያለሁ ማለት ነው። ከዛ በዚህ መልኩ ሁሉንም ጨማምረን እናቁላላለን ማለት ነው። በደንብ አድርገን ከጠበስን በኋላ ከዛ መጨረሻ ላይ መሽሩም ነው ይሄ መሽሩም ያው አቅም ስለሌለው የመብሰል መጨረሻ ላይ እንጨምረዋለን። ከዛ እዚጋ ይሄ የምታዩት ብርጭቆ አዘጋጅቻለሁ። ወተት አልብ አዘጋጅቻለሁ። ክሬም አጠባ አዘጋጅቻለሁ። ሀሪም አዘጋጅቻለሁ ማለት ነው። እነዚህን እንጨምራለን ማለት ነው። አሁን ወተት ነው የጨመርኩት። ከዛ እንደምታዩት ይሄ 2 ብርጭቆ ወተት ነው የምጨምረው ማለት ነው። እንደዚህ አድርገን እንጨምራለን። አንድ ክሬም አጠብ እንጨምራለን ማለት ነው። እንግዲህ እንደዚህ አድርገን በደንብ አንሞላውም። ይሄ እንትን ወፍራም ስለሆነ ያው ይከብዳል። ክሬም አጠብ እንደዚህ አድርገን እንጨምራለን ማለት ነው። ሞላሁት እኔም ራሱ እና እንደዚህ አድርገን እንጨምራለን። ከዛ ክሬም ሀሞታ አንድ ነው ያዘጋጀሁት፣ እሱን እንጨምራለን ማለት ነው። እንደዚህ አድርገን ብስሚላ እና ይቅርታ ወሬ የተቋረጠ ማለት ነው። እና እንዲህ አድርገን አቀላቅለን እንጨምራለን። ከዛ ክሬም ሀሞታ በኋላ ላይ ነው የምንጨምረው።
ተከታተሉኝ፣ አብራችሁ ሁኑ፣ የትም እንዳትሄዱ ማለት ነው። እንዲህ አድርገን እንደባለቀዋለን ማለት ነው። እንደዚህ አድርገን ትንሽ እናበስለዋለን። ከዛን በኋላ በነገራችን ላይ ሁሉም መጀመሪያ የበሰለ ስለሆነ ያን ያህል ብዙ ሰዓት መፍጀት አያስፈልግም። ከዛ ያበሰልነውን እዚህ ጋር እንጨምራለን ማለት ነው። ከዛ ይሄንን ክሬም ሀሞታ እንጨምርና አንድ ነው ጨርሼ ነው የምጨምረው። እንደዚህ አድርጌ ጨምርና ከዛም በኋላ ምንድነው እዚህ ጋር ያበሰልኩትን እንጨምራለን ማለት ነው። ተከታተሉኝ፣ የትም እንዳትሄዱ። ዛሬ ለየት ያለ አሰራር ነው ማሳያችሁ ማለት ነው። ትጠቀሙበታላችሁ። በነገራችን ላይ ያው ስራውም ምግቡም እንዲያው አሁን ጨመርኩኝ እንደምታዩት አብስዬ ያስቀመጥኩትን ጨመርኩኝ። ከዛ እንደዚህ አድርገን እንደባለቃለን ማለት ነው። በደንብ አድርገን እንደባልቀዋለን፣ ምክንያቱም ሰሞኑ ለብቻ እንዳይቀመጥብን ማለት ነው። እንደምታዩት እንግዲህ አደባልቀዋለሁ ማለት ነው። በደንብ አድርጌ ቀላቅለዋለሁ። ከዛ ጅብን ማሰሪያ አዘጋጅቻለሁ። እንደምታዩት የጅብን ማሰሪያ እንደዚህ አድርጌ ቃያ ላይ ከገለበጥኩ ካስተካከልኩ በኋላ በሁለት ቫይረስ ነው ያደረግኩት። ይሄ ከእንትን ነው በነጩ ቫይረስ ያለውን እንጨምራለን ማለት ነው። እንደምታዩት ሁለተኛው ቫይረስ ላይ ጨምር ያለው ግማሹ ማለት ነው። ይሄንን እንግዲህ እንጨምራለን አብረን። የዛሬው ቪዲዮ ይህን ይመስል ነበር። ውድና የተወደዳችሁ የምወዳችሁ የማከብራችሁ የቻናሌ ቤተሰቦች እናንተም ቪዲዮ እንደደረሳችሁ ሸር፣ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱኝ። አላህ በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንንም አማን ሰላም አድርጎ የተሰደድነውንም በሰላም ለሀገራችን አላህ ያብቃን። ሀገራችንንም ሰላም አላህ ያደርግልን። ሀገር ሰላም ሲሆን ነውና የኛ ጌጥ ወግ ማድረጋችን ደስታችን በሀገር ነውና ሀገር ቤተሰብ ዘመድ አዝማዶቻችንን በያሉበት አላህ ይጠብቅልን። እኛንም በያለንበት አላህ ይገድበን፣ አላህ ያርዳን። አሳሙራዳችን አላህ ይሙላልን። እንግዲህ ረመዳንንም በሰላም ጾመን የምንፈታ አላህ ያደርገን። ሁላችሁም አላህ ይገዛችሁ፣ ስራውን የሚያቀልላችሁ፣ ጤናችሁንም ማፊያችሁንም አላህ ይስጣችሁ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ባላችሁ በሰላማችሁ ብዙ ትትረፍርፍ ይበልልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።